በድሎት እያንቀባረረ የሚያኖራቸውን ሚስትና አራስ ልጁን ትቶ ወደማይቀረው ዓለም ወደ ቀብር ህይወት ተሸጋገረ። ተራኪያችን ታሪኩን በዚህ አረፍተ ነገር ጀምሯል። የዱንያን ህይወት ሲለቅ ሀብታም የድሎትን ጫፍ የረገጠ ሰው ነበር። ገና ሚስቱ ምንም ሙያ ስለሌላት አራስ ልጇን ታቅፋ አጎቱ ንብረቱን ጠብቆ ኃላፊነቱን ወስዶ ሀብቱን እንደ ባለቤት እንዲያስተዳደር ሙሉ ውክልናን ፈርማ ሰጠች። የመጀመሪያዎቹን ዓመታት ቀለብ እየቆረጠ የሚያስፈልጋቸውን ወጪ እየሸፈነ አብሯቸው ተጓዘ። ግና ለተሻለ ትርፍ በሚል ሀብት ንብረቱን ሸጦ ገንዘቡን ጠቅልሎ ወደ አሜሪካ አቀና። አላህ በጥሩ ስራ አክብሮት አሜሪካዊት እንስትን አግብቶ ቤተሰብ መሰረተ። ከሷም ልጆችን ወለደ። በመኪና ሽያጭ ንግድ ላይ ያለውን ገንዘብ ኢንቨስት ሲያደርግ ባለቤቱ አግዛ ደግፋ የሀብት ማማ ላይ በአላህ እርዳታ ሰቀለችው። በቢሊዮኖች የሚቆጠር ሀብትን አፈራ። በዛን ወቅት ሚስት ከልጇ ጋር በሀገረ ዮርዳኖስ በድህነትና በችግር እየማቀቀች ነበር። የቲም ልጇን አህለል ኸይሮች እንዲያስተምሩላት አላህ በደጋግ ሰዎች አክብሯታል። አጎት ለ15 ዓመታት በአሜሪካ ያፈሰሰውን ገንዘብ ይዞ ሀብትና ትርፉን ሸክፎ ወደ ዮርዳኖስ ለመመለስ ወሰነ። ተይና በተሰኘ ስፍራ ትልቅ መሬት ገዝቶ የቅንጦት መኖሪያ ቪላ ሰራ። ዓለም አቀፍ የመኪና ሽያጭ ማዕከልን ለመገንባት ፕሮጀክት ነደፈ። ስሙን በመላው ሀገሪቱ ተሰራጨ። የዚያኔ ነበር የደረሰበት የጠፋቸው የወንድሙ ሚስትና ልጇ እሱ መሆኑን ያወቁት። በቴሌቪዥን መስኮት አይተውት የደነገጡት። አጠያይቀው አፈላልገው ወደ ቤቱ ቢያቃኑ በረሃብ ብዛት በርካታ ሌሊቶችን ተርበው እንደሚያድሩ ቢነግሩ የምን አባህ ብር የምንስ ሀብት ፈለክ ውጣ በማለት ከቤቱ እያንባረቀ ያስወጣው። ወደዚህ ቤት ደግመህ እንዳትመጣ እያለ ገፈታትሮ አንቋሾ የወንድሙን ልጅ አባረረው። እናቱ ላይ ለጠፍ ብሎ አነባ፣ ተንሰቅስቆ አለቀሰ። ተበድለዋልና እጃቸውን ወደ ጌታቸው ከፍ አድርገው ብሶታቸውን አሰሙ። አጎቱ ቤቱን በአዳዲስ ቴክኖሎጂዎች አሸብርቆ እጅግ በጣም ውብና ውድ በሆኑ የቤት እቃዎች አስጊጦ ቤተሰቡ ወደ ዮርዳኖስ እንዲመጡ የአየር ትኬት ቆረጠ። ቤተሰቦቹን ለመቀበል ወደ ኤርፖርት አቀና። ባለቤቱንና ልጆቹን ወደ ቅንጡ ቪላ ያመጣ ዘመናዊውን መኪና ማሽከርከር ጀመረ። ደርሶ ተገናኙ። በፈገግታ ተሞልተው እርስ በርስ ተቃቀፉ። በሚጠብቃቸው መልካም ህይወት እየተደሰቱ ወደ ቤት ጉዞ ጀመሩ። በመንገዳቸው መሃል በድንገት ከከባድ መኪና ጋር ተላትመው አባት፣ ሚስት እና ልጆቹ በቅጽበት ይህን ዓለም ለቀቁ። ይህ ወላጅ አልባው የቲም ወጣት ያጎቱ ብቸኛ ወራሽ መሆኑ አግራሞትን ጫረ። ገንዘቡ ከነትርፉ ለእውነተኛው ባለቤት ይመለስ ዘንድ አላህ አጎቱን ለ15 ዓመታት አስነገደለት። ጌታህ በርግጥም አልረሳም። በአላህና በተበደለ ሰው መካከል ምንም ግርዶሽ የለም።